አበባ የሚሰጠው ለአበባ ለሆነ ሰው ስለሆነ አበባ ማድረግ Happy birthday to you Happy birthday to you Happy birthday Happy birthday Happy birthday to you Welcome to the lady Welcome to the lady አንቺ ነው የለሽ ማውጋት ወደ ሰማይ የለሽ ሁሌ ያላንቺማ የሚገራግር ያላንቺማ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? በአባቷ ነው ወይ በእናቷ በአባቷ ነው ወይ በእናቷ ወሸርነቷ እኔማ ይሄን ወዳለሁ እኮ እሺ አለገና የልደቷ የሰብስክራይቡ አለገና የወደሱ የፋሚሊው የተመልካች አለገና ውይ እኔ እኮ አንድ አቋም ይዘህ አብርሃም ተው በቃ እንደዚህ ብላችሁ ስትመጡ ወደሱም ሁሉም ሰው ልቡ ያርፋል ያልኩት እኔ ለዚህ ነው። ልቡ ረፍ ብሎ ያዳምጣችኋል፣ ልቡ ረፍ ብሎ ይሰማችኋል ያልኩት እኔ ለዚህ አይደለም እንዴ? እኔ አልተናገርኩም እንዴ? ተናግሬያለሁ እኮ ለዚህ እኮ ነው። ታው እንደዚህ ብላችሁ እንትን አትበሉ፣ ታው ይመርባችሁ፣ ሁልጊዜ የሚመርባችሁ ያልኩት እኮ እኔ ለዚህ እኮ ነው። ፈንጠዝ ፈታ ፏ ብላችሁ ኑ ያልኳችሁ ለዚህ ነው። ዛሬ እንግዲህ የይቅርታ ቀን ነው። በጣም ደስ ይላል። ሀቂቀት እውነት ለመናገር ብዙዎቹ በዚህ መልኩ አይደለም የጠበቅነው በአማረ መልኩ ነው ምናምን ብላል። የምር አበባው ራሱ ደስ ይላል። ሀቂቀትን ጋይስ ሽንፈትን ላለመቀበል ፈልጋችሁ ነው እንጂ የምር እኔ አበባው ራሱ በጣም ደስ ያለኝ አምሮኛል። ሀቂቀትን እውነት ለመናገር ማለት ነው። ስለዚህ እስኪ ቪዲዮአቸውን በመሀል እያስገባን ብንመጣ ደስ ይለኛል። ብናይላት ሄርሚሻል በዚህ አጋጣሚ ከፍቼ ማለት ነው። በጣም ደስ ይላል እውነት ለመናገር። እስኪ አንዳንድ ጊዜ እናዳምጠው ማለት ነው ቪዲዮዋን ማለት ነው። ያው የፍቅር ጀማ ፋሚሊዎች እየተሰበሰበን ነው። አንዳንድ ሰዎች ይቀራሉ፣ እነሱንም በፍቅር እናመጣለን ብለን እናስባለን። እዚህ ጋር የፍቅር ጀማዎች ሰላም በሏቸው። ሰላም ቤተሰቦች እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ያው አቤልንም ወደ ራሳችን አድርገናል። እንግዲህ ሌላ ማርከናል ማለት ነው። ወደ ራሳችን እንደምናደርግ አስተራጠሩ ዛሬ ከባድ ነው ቀኑ። ሰላም ወንድሜ ተከበራችሁ የኛ ፋሚሊዎች ደስ ይላል። አበባው የያዙት ጋይስ አቤልም ወደኛ ተቀላቅሏል። አቤል ወደኛ ተቀላቅሏል። የትስ ድሮስ የት ይሄዳሉ ብላችሁ ነው እናንተ? ድሮስ የት ይሄዳሉ እንዴ? እና አቤል የት ይሄዳሉ? ድሮ የት ወደኛ ተቀላቅሎ የት ይከዳል? ጋይስ ይቅርታ ለሰው ልጅ ጥሩ ነው። ለማንኛውም ሰው ቢሆንም ለማንም ቢሆንም ቂም መያዝ እኮ አይሰራም እኮ የት ይሄዳል? ከበሽታው ድረዋል። ደስ ይላል። ሰላም ቤተሰቦች እንዴት ናችሁ? እኛ ደህና ነን። ዛሬ እንዴት ፈንጽበት ሳቂት ሆነን መተናል። እንግዲህ ያው እንደዚህ ነጭ በነጭ የለበት ነው የሆነ ነገር እንዳለ በጣም እርግጠኛ እንደምትሆኑ እንደምትገምቱ እናውቃለን። እና በያላችሁበት ሰላማችሁ ብዝት ይበልልኝ ብያለሁ። ናባዝና ቡሽ ሰላም ውድ የተከበራችሁ እንግዲህ ቴፕ ጨርሶታል በቃ ፋሚሊ እና ዛሬ ብርቅዬ ነገር አለ ብዬ እነግራችኋለሁ ፋሚሊዎች እና ሰላማችሁ ብዝት ይበል። ሰላም የኛ ውድ ቤተሰቦች እግዚአብሔር ይመስገን እኛ ደህና ነን። ዛሬ እንግዲህ ልዩ ደስታ ላይ ነው ያለነው። ቃላትም እንግዲህ የለም።
ደስታዋ የሄርሜላ ደስታ ለኛ ደስታችን ነው። አብርሃም እንድትደሰት አድርጓታለኝ። ስለዚህ እንኳን ደስ አላችሁ ብለው እንግዲህ የፍቅር ጀማዎች ሁላቸውም ሰብሰብ ብለው ሄርሜላን በማስደሰት እንግዲህ እንኳንም ተወለድሽ እንኳንም መቶኬ ገባሽ ብለው እንግዲህ አበባውን እንደምታዩት ነው። እኔ በጣም የቀናሁት በአበባው ጋይስ፣ ቅድምም እንደነገርኳችሁ በጣም ደስ የሚል ቪዲዮ ነው ዛሬ የለቀቁት። የሰው ልጅ ሁሉም ይደሰት እህቶቼ፣ ሁሉም ሴት የሆነ ሁሉ ወንድ የሆነ ሁሉ ሁሉም ይደሰት። በፍቅር በሰላም መኖርን የመሰለ ነገር የለም ሀቂቀትን እውነት ለመናገር። ስለዚህ ከወደንስ የምትጋጩትን ነገር ትንሽ እርገብ ብታረጉት ባትጣሉ የተሻለ ነገር ነው ብዬ ነው የማስበው። እነዚህ ሰዎች በፍቅር ሲመጡ በፍቅር መቀበል ነው። እውነቴን ነው የምነግራችሁ። በአረባባ ነገር ደግሞ ሲመጡ ታው ትክክል አይደላችሁም ብላችሁ መግሰስና መናገር የእናንተ ነው። ወደ ቁም ነገሩ ከሄድን ማለት ነው። አባይ ዳሩ ያበቅላል ጠንበለል። ሄርሜልዬ ቆንጆ ዋጠራርግሽና አላየውም ልበል፣ ያንቺ ደስታ ለኛ ደስታችን ነው ብለናል። እንግዲህ አብርሃምም ደግሞ እንግዲህ መቶኬ ባይዘዊ ቺ መነጽርና ደግሞ ኩፍያ አብርሃም እንግዲህ የለበስካት ነው ትንሽ ወለቅ ታረጋት ደስ ይለኝ ነበረ። እንግዲህ ይሁንሽ ጎሽ ብለናል። የኛ አማች ባይዘው ማንም የሌለበት ጠፋፍ ያለ ነው። ያው ሴቶች ሲበዙ ደግሞ ከባድ ነው፣ ብልሽት ይመጣልና ደስ ይላል። ሁላችሁም እንግዲህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ቶች ሀሳብ አስተያየታችሁን አስቀምጡ። ፕሊዝ የኛ ልጆች ኮፒ ሊንክ አድርጉልኝ ቤቱን ማለት ነው። የእውነት እኔ እንዴት እንዳሰባችሁት አላውቅም። እኔ ልጆችን ማንሳት አልፈልግም። ይሄ ነው ማለት አልፈልግም። በብዙ ነገር ሲሉ ነበር። ችግር የለም እሱም ቢሆን እናልፈዋለን ማለት ነው። እና በጣም ደስ ነው ያለኝ እውነት ለመናገር በጣም ተመስጬበታለሁ ቪዲዮውን ማለት ነው። እና ያው እንግዲህ ቤተሰቦች እንግዲህ እንደዚህ ነጭ ነገር ስታዩ እኛ ላይ የሆነ ለየት ያለ ነገር አለ ብላችሁ ትገምታላችሁ ብዬ አስባለሁ። እዚህ ጋር ደግሞ ምርጥ አበባ፣ ቀይ አበባ ለማን እንደሆነ መገመት አያቅታችሁም። ለሚሰጠው አበባ ሊሆነ ሰው አካባቢ እና አበባ ለሆነ ሰው ዛሬ አበባ ልንሰጠው ነው። እና በዚሁ አጋጣሚ እውነቱን ልንገራችሁ እና ዛሬ ሁላችንም ነጭ ለብሰን የመጣንበት ዋነኛ ነገር የአንድ ሰው የልደቱን ፕሮግራም እና ደግሞ የ100K ፕሮግራም አላከበርንም ስላልነበር ተበታትነን ነበር። አንዳንዶቻችን ትረዱናላችሁ ብዬ አስባለሁ። አንዳንዶቻችሁ ደግሞ በውስጥ እያወራችሁን ያላችሁ ሰዎች አላችሁ። በደማቁ አክብሩላት ምናምን እህታችሁ ሄርሜላ በቃ ሄርሜላ እና እህታችን ሄርሜላ አላከበርንላትም። እና ዛሬ ምን አስበናል? ከጀማው ከፍቅር ጀማ ፋሚሊ ምን አስበናል? እኛ ወንድሞቿ እያለን እሷ ለምን ትከፋለች? ለምን ታዝናለች? ለምን ይደብራታል? ብለን ትንሽ 100Kም ከገባች ትንሽ ቀን አልፎታል። ልደቷም እንደዛው እና ተመሳሳይ ቀን ነው እና ምንድነው እነሱን በጣም መልካም ጊዜ ስለናል። ሄርሜላ እንኳን ተወለድሽ ብለን በዚህ አጋጣሚ ለሁለተኛ ደረጃ ደግሞ እንኳን ደስ አለሽ ለ100K እንግዲህ ጋይስ 1 አመት ሙሉ የተቀጠቀጠችበት፣ 1 አመት ሙሉ የተሰደበችበት፣ 1 አመት ሙሉ የተንቋሸሸችበት ነው ባይዘወይ እና እንኳንም ገባሽ ወደ 300 እየታየ ነው እንግዲህ ወደ 300,000 ታይቷል። ቪዲዮ ራሱ አሁን 30,000 ነው ተፈረለ 30,000 ነው 30,000 ታይቷል። አሁን ራሱ ገስግሱና ወደ 200 ወደ 300 እይታይ ይገኘው ማለት ነው። እህቶቼ እንደ ሻማ የቀለጡ ወንድሞች ናቸው። በጣም ደስ ይላል። ቪዲዮ ባይዘወይ በዚህ መልኩ ድምቅ ባለ መልኩ ቤት ላይ ኬኩ ተቆርሶ ምኑ ነበር የፈለገው እንግዲህ ወደሱ አልሆነም። እሱ እንግዲህ ምንም ችግር የለም። ይሄ ደግሞ ይሄ ቀዩ ልጅ ታውቃችሁታል ጋይስ። እኔ የማን ወንድም እንደሆነ አመጣዋለሁ። ይሄ ቀዩ ልጅ ከጥቁሩ በጣገብ ያለው ልጅ አላወቃችሁትም? አመጣላችኋለሁ። የሱ ወንድም ማን እንደሆነ የማን ወንድም እንደሆነ አመጣላችኋለሁ ማለት ነው። ይሄ ጎፈሬው ተለቀለው ጉታጀሮ ባይዘው ነገሳችሁ እኮ አትቆፍሩ፣ አትሰሩ ስራ ዩቲዩብ ላይ ሽር ዝንጥ ነው። የዩቲዩብ ገንዘብ ልብስ ያለብሳችኋል። ምን ያለብሳ ይመቻችሁ። የአራዳ ልጆች የምሬን እምላችሁ እናንተ ትለያላችሁ። የምር በጣም ጀግኖች ጎበዞች ናችሁ። ከዚህ ሳላደንቃችሁ አላልኩም። በጣም ስማርቶች ጎበዞች ናችሁ። የምር እኔ እናንተ ሳላደንቅ እንዴት አልፋለሁ? ሌላው ክልል እስኪሄዱ ጋይስ አይረቡም እኮ ጫት ከማላመጥ ውጭ ከሴት ገንዘብ ስጥ ብለው ከመብላት ውጭ ምንም የሚያውቁት ነገር የላችሁም። የእናንተ ደግሞ ይለያል ወንድሞቼ። እጅግ አድርገን እናመሰግናለን። በዚህ መልኩ እሷ ማስደሰቱ ማስደመሙ አብርሃምም ደግሞ መንጣት ጥሩ ነው። ያ ብዙዎቹ በጣም ተከፍተዋል። ከፍቅር ጋር ለምን ሄደ ለምን እንደዚህ ያደርጋል ምናምን ብለው በጣም የተናደዱ ሰዎች አሉና አልወይም ደስ ብሎኛል። በዚህ አጋጣሚ እንኳን ደስ አላችሁ ፋሚሊዎች፣ ወደንሶች፣ እህቶቼ ላለውኝ በጣም ደስ ያለው እንግዲህ አበባውን እንግዲህ አይታችኋል። እንግዲህ
የኔ ነው ወይ የዛሬ ቀን ምንድነው ብላለች ሄርሜላ። የኔ ማሪኔ ቆንጆ ማለት ነው። የኔ ወዘላ ብሏል እኮ ያገሬ ሰው ማለት ነው። የኔ ሞናሊሳ የኔ ጭገሬዳ አላት እኮ አብርሃም። ጉድ ጉድ ጉድ! ያልሰማችሁ አሳሙ። ሸራርጉ ጉድ 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 ጉድ! ያልሰማችሁ አሳሙ ብሏል። የኔ ሞናሊሳ ተመልከቱ። ጉድ ያቀማጥላል።